አባታችን ተክለ ሃይማኖት ቡልጋ ደብረ ድላሽ ወይም ዘረሬ ቅዱስ ሚካኤል ቤተክርስቲያን ክፍል ከአባታቸው ከጸጋ ዘአብ ከእናታቸው ከእግዚአብሔር ታኅሳስ 24 ቀን በ1197 ዓመተ ምህረት ተወለዱ። ወላጆቻቸው ስማቸውን ፍስሐ ጽዮን ብለው አወጡላቸው። መዝሙር 111 ከቁጥር 1 እስከ 2። በዚሁ ዓመት በተወለዱ በሦስተኛው ቀን ታኅሳስ 26 እሁድ ከጠዋቱ 3 ሰዓት ሲሆን ከእናታቸው እቅፍ ወርደው በተአምራት አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ፣ ትርጓሜው አንዱ አብ ቅዱስ ነው፣ አንዱ ወልድም ቅዱስ ነው፣ አንዱ መንፈስ ቅዱስ ነው ብለው ፈጣሪያቸውን አመስግነዋል። ሕፃን ሆነው ማመስገን በዳዊት ቃል እንደተናገረው ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ፣ ስለ ጠላትህንና ቂመኛን ለማጥፋት መዝሙር 8 ቁጥር 2 ተብሎ የተነገረውን ትንቢት ቃል የሚተረጉምልን ነው። ካህኑ አባታቸው ጸጋ ዘአብ ግብረ ጽድቁናን ሥርዓተ ቤተ ክርስቲያንን ሲያጠኑ ከቆዩ በኋላ በተወለዱ በ15 ዓመት ዕድሜያቸው ቄርሎስ ከተባሉት ግብፃዊ ጳጳስ ዲቆናን በ12 ዓመተ ምህረት ተቀበሉ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 10። ዕድሜያቸው 22 ዓመት ሲሆን በ1219 ዓመተ ምህረት ከላይ ከተገለጹት ሊቀ ጳጳስ የቅስና ማዕረግ ተቀበሉ። በዚህ ዕድሜያቸው እንዳሉ ከጓደኞቻቸው ጋር አደን ለማደን ሄደው ሳለ ጌታችን ኢየሱስ ክርስቶስ ተገልጾ ከዚህ በፊት በደማስቆ ቅዱስ ጳውሎስን ለሐዋርያነት እንደመረጠው እሳቸውንም ለኢትዮጵያውያን ክርስቲያኖች አዲስ ሐዋርያ እንዲሆኑ መርጦ ከሐዋርያ ዳኝነት ሰውን በትምህርተ ወንጌል እያዳኑ ለመንግሥተ ሰማያት እንዲያበቁ ጠራቸው። የሐዋርያነት ስማቸውን ተክለ ሃይማኖት ብሎ ሰየመው። ተክለ ሃይማኖት ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። ከዚያን ጊዜ ጀምሮ ተክለ ሃይማኖት ተብለው መጠራት ጀመሩ። ማቴዎስ 4 ከቁጥር 18 እስከ 22፣ ሐዋርያ 9 ከቁጥር 8 እስከ 19። አባታችን ቅዱስ ተክለ ሃይማኖት ያላቸውን ንብረት ሁሉ ለነዳያን አከፋፍለው ሁሉን ትተው ወንጌለ መንግሥተ ሰማያትን ለማስተማር በምናኔና በሐዋርያነት ተልኮ ለኢትዮጵያ አዲስ ሐዋርያ በመሆን የማስተማር ሥራቸውን ቀጠሉ። ሉቃስ 10 ቁጥር 3፣ ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 1 እስከ 2። ጻድቁ አቡነ ተክለ ሃይማኖት ከ1219 ዓመተ ምህረት እስከ 1222 ዓመተ ምህረት ድረስ በተከታታይ ወንጌልን አስተማሩ። ቀጥለው 9 ወር በይፋት አገልግሎታቸውን ፈጽመዋል። ከ1222 ዓመተ ምህረት እስከ 1234 ዓመተ ምህረት ዳሞት በተባለ ስፍራ በወላይታ ሀገር ለ12 ዓመታት ሕዝቡን ከአምልኮ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገብረ ጽድቅ በትምህርትና በተአምራት መልሰዋል። ቤተ ክርስቲያንንም አንጸዋል። በዚያም ወቅት በወላይታ ዳሞት ዲያብሎስ በዛፍ ላይ አድሮ አምላክ ነኝ እያለ ለረዥም ዘመናት ሕዝብን በማሳሳት ይጠቀምበት የነበረችውን ዛፍ በተአምራት ከስሩ ነቅለው ወደ እርሳቸው እንድትመጣ አዘው ድንቅ ነገርን አሳይተዋል። ጌታ በወንጌል የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ሾላ ተነቅለህ ወደ ባሕር ተተከል ብትሉት ይታዘዝላችኋል ያለውን በሉቃስ 17 ቁጥር 6 አምላካዊ ቃል በተግባር አስመስክረዋል። ከዚህም በኋላ በእግዚአብሔር ትእዛዝና ፈቃድ ወደ አማረ ሳይንት ወሎ በመሄድ ሥርዓተ ምንኩስናን ከአባ ጸሎተ ሚካኤል ገዳም ተቀብለው በገዳሙ ከ1234 እስከ 1244 ዓመተ ምህረት ለ10 ዓመታት የርዕድነት ሥራ በመሥራት እና ገቢረ ተአምራትን በማሳየት
ጌታ በቅዱስ ወንጌል ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተ ማንም ሲተኛ ሊሆን የሚወድ የእናንተ ባሪያ ይሁን፣ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ያለውን በማቴዎስ 20 ከቁጥር 26 እስከ 28 መለኮታዊ ትእዛዝ በተግባር አሳይተዋል። ከ1244 እስከ 1254 ዓ.ም አባ ኢየሱስ ሞዓ ወደሚገኙበት ገዳም ሐይቅ እስጢፋኖስ በቅዱስ ሚካኤል መሪነት ሐይቁን በእግራቸው እንደ ደረቅ መሬት በመርገጥ ወደ ደሴቲቱ በመግባት የምንኩስና ተግባራቸውን በመቀጠል በግብረ ሐዋርያት በወንጌል የተነገረውን የአገልግሎት ትሩፋት ከፍጻሜ አድርሰዋል። በአባ ኢየሱስ ሞዓ እጅም የምንኩስናን ቀሚስ የንጽሕናን ምልክት ተቀብለዋል። የሐዋርያት ሥራ ምዕራፍ 20 ከቁጥር 33 እስከ 35፣ የዮሐንስ ወንጌል ምዕራፍ 13 ከቁጥር 15 እስከ 17፣ የማቴዎስ ወንጌል ምዕራፍ 14 ከቁጥር 28 እስከ 29። ከ1254 እስከ 1266 ዓ.ም ለ12 ዓመታት አቡነ አረጋዊ ወዳቀኑት ገዳም በትግራይ ክፍለ ሀገር ወደሚገኘው ደብረ ዳሞ ገዳም በመግባት በጊዜው ከነበሩት አበምኔቴ ከአባ ዮሐኒ የምንኩስና ቆብና አስኬማ ተቀብለው በገድል እና በትሩፋት መንፈሳዊ ተጋድሏቸውን ቀጠሉ። ከደብረ ዳሞ ገዳም ተነስተው ወደ ሌላ ስፍራ ለመሄድ ሲነሱ ክቡር አባታችን ተክለ ሃይማኖት አበምኔቱና መነኮሳቱ ሊሸኟቸው 40 ክንድ ባለው ገመድ ለመውረድ እንደጀመሩ ገመዱ ከካስማው ስር በመቆረጡ እንዳይወድቁ በተሰጣቸው 6 የብርሃን ክንፎች እየበረሩ ክንፎቻቸውን እያማቱ 3 ምዕራፍ ያህል በረዋል። ከዚያም ወደ ገዳመ ዋሊ ገብተዋል። በዚያም ኢሳይያስ በትንቢቱ በምዕራፍ 40 ከቁጥር 29 እስከ 31 እግዚአብሔርን በመተማመን የሚጠብቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ ያለውን ቃል በጻድቁ ተክለ ሃይማኖት ሕይወት ሊተረጉም ችሏል። ከ1266 እስከ 1267 ዓ.ም 1 ዓመት ሙሉ የትግራይ ገዳማትን በመጎብኘት ኢየሩሳሌምና ግብፅ ያሉትን ገዳማትና ቅዱሳን መካናትን በመዘዋወር ጎብኝተዋል። በዚሁ ዘመን ዳዳ በተባለ ስፍራ ቁመቱ 75 ክንድ የሆነ ዘንዶ ይመለክ ነበርና በእግዚአብሔር ቸርነት በጸሎት ኃይል ገድለውታል። በዚያም ስፍራ በ40ቱ እንስሳት በኪሩቤልና በሱራፌል ስም ቤተ ክርስቲያን አሳንጸው ታቦት አስገብተዋል። ከሴቶችና ልጆች ሌላ 3000 ወንዶችን አጥምቀው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መልሰዋል። በዚህም ተግባራቸው መድኃኒታችን እነሆ እባቡና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ሥልጣን ሰጥቻቸዋለሁ፣ የሚጎዳችሁ ምንም የለም ሉቃስ 10 ቁጥር 19 የሚለውን ቃል ተፈጽሞላቸዋል። ከ1267 እስከ 1289 ዓ.ም በደብረ ሊባኖስ ካለችው ገዳም አስቦ ዋሻ በመግባት 8 ጦሮቹን 2ቱን በፊት 2ቱን በኋላ 2ቱን በቀኝ 2ቱን በግራ አስተክለው እጆቻቸውን በትምህርተ መስቀል አምሳል በመዘርጋት የክርስቶስን ሕማምና ሞት ነገረ መስቀሉን በማሰብ በተመስጦ ሌትና ቀን ያለማቋረጥ በጾምና በጸሎት በአርምሞ ተወስነው ሲጋደሉ ከመቆም ብዛት የተነሳ ጥር 24 ቀን 1282 ዓ.ም የእግራቸው አገዳ ተሰብራለች። ደቀ መዛሙርቱም የመንፈሳዊ አባታቸውን ሰባራ ጽማ አክብረው በሥርዓት አኑረውታል። በሥጋ መከራን የተቀበለ ኃጢአትን ትቷል። 1 ጴጥሮስ ምዕራፍ 4 ከቁጥር 1 እስከ 2 ብሎ ሐዋርያው እንደተናገረው ክቡሩ አባታችን ከኃጢአት ርቀው መስቀል ተሸክመው ራስን በመካድ በመሥዋዕትነት ሕይወት ፈጣሪያቸውን አገልግለዋል። በመዓልትና በሌሊት በትጋትና በቁመት በተጋድሎ ብዛት አንዲት የአገዳ እግራቸው ስትሰበር ዕድሜያቸው 92 ዓመት ሆኖ ነበር።
ከ1289 እስከ 1296 ዓ.ም ለ7 ዓመታት በአንድ እግራቸው ብቻ በመቆም ያለ ምግብ በትህርምት ሌትም ቀንም እንቅልፍ አይናቸው ሳይዞር እንደ ምሰሶ ጸንተው በተመስጦ በትጋት ለሰው ዘር ሁሉ ድህነትን ሲለምኑ ኖረዋል። ከ7 ዓመታት ውስጥ ጥቂት ውሃ የቀመሱት በ4ኛው ዓመት ብቻ ነው። በዚህም ጊዜ ጌታ ተገልጾ 7 የሕይወት አክሊላት ሰጥቷቸዋል። ዝክራቸውን በማዘከር መታሰቢያቸውን የሚያደርጉ ሁሉ በዚህ ዓለምም ሆነ በወዳኛው ዓለም ፍጹም ዋጋ ክብር እንደሚሰጣቸው ጌታ ቃል ኪዳን ገብቶላቸዋል። በመጨረሻም እስከ ነሐሴ 24 ቀን 1296 ዓ.ም ለ10 ቀናት በሕመም ቆይተው ፈጣሪያቸው የገባላቸውን ቃል ኪዳን ለመነኮሳት ደቀ መዛሙርቶቻቸው ከነገሩ በኋላ በክብር አርፈዋል። በአካል ነፍስ ወደሚናፍቁት ፈጣሪያቸው ሄደዋል። ዛሬ በአጸደ ነፍስ ሆነው የገባላቸውን ቃል ኪዳን በማሰብ ስለኛ ስለ ኃጥአን ይቅርታንና ምሕረትን ፈጣሪያቸውን በመጠየቅ በማሰጠት ላይ የሚገኙ ገድለኛ አባታችን ኢትዮጵያዊ ሐዋርያ ናቸው። ጸሎታቸውና በረከታቸው ረድኤታቸውና ምልጃቸው በመላው ሕዝበ ክርስቲያንና በቅድስት ተዋሕዶ ቤተ ክርስቲያን አገልጋዮች ሁሉ ለዘላለሙ አድሮ ይኑር፣ አሜን። ወስብሐት ለእግዚአብሔር።